ደግሞ ባንድ ነገር ስንስማማ ነው ይሄን ነገር የምነግርህ። ምንድነው እሱ? ይሄ ቪዲዮ ቀርጻ ይሄ ስታጠፋልኝ ባለፈው የቀረጽከው እኔ እዚህ አሁን የገባሽበትም እኮ ችግር ነው። ምክንያቱም የኋላ ታሪክሽን ሳትናገሪ ገባሽና አሁን እኔ ስወጣ ጉድ መጣ። በዙሪያ ብዙ ማህበረሰቦች አሉ አይደል? ከሰው ጋር ነው መቼም የምትኖረው እና ጫና አለብኝ። የኔ ጓደኞች ከዛሬ ወልደዋል። ይሄ ሞራሌ ደግሞ የሚጠበቀው አንቺን ሳገኝ ብቻ ነው። ይኸውልሽ እንደምትፈታ ለቦኩም ስለዚህ ሩቅ ቦታ ነው ያስቀመጥኩት። አንቺም ማዛው ጨለማ በስብሶ ይቀመጣል ብለሽ ነበር ያገባሽው። ኧረ በእግዚአብሔር ተነሽልኝ እንዴ! ተነሽ። ምን አልያሽውም ነው ጥያቄው? ለምን አልያሽው? እኔ ጋር አልነበረም ያስቀመጥኩት ቤተሰቦቼ ጋር። አይችልም በጭራሽ ማለት በጭራሽ። እኔ ካንተ ጋር መቼም አልሆንም። መቼም ደቀነብኝ እንኳን ይኸው የምፈራ ሰው አይ። ሰላም እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ላይኩን ነኝ። እንግዲህ ያሳለፍኳቸውን ሁነቶች ያሳለፍኳቸውን ድርጊቶች በሙሉ ወደ እናንተ እያደረስኩ እገኛለሁ። እንግዲህ ከልጅቷ ጋር ማለት ከሜላት ጋር በተለያዩ ሁነቶች እየተጋጨን ነገሮችን የበለጠ እየሰፉ መጥተው ወደ ትልቅ ደረጃ እያመሩ ይመስለኛል። እያመሩም ስለሆነ በነገራችን ላይ ተመልካቾች ኮመንት ላይ በተለያየ በተለይ በውስጥ ያወራችሁኝ ልጆች ተው ይህን ነገር ብቻህን አታደርግ፣ የህግ ባለሙያዎችን ያዝ እና መሰል ነገሮችን አድቫይስ የሰጣችሁኝ ወይም ምክር የሰጣችሁኝ እጅግ በጣም ነው የማመሰግነው። እጅግ በጣም ምክንያቱም ይህንን ሳደርግ በትክክል የህግ ሰው መያዝ እንዳለብኝ ከጎኔ ሌሎች ሰዎችን መያዝ እንዳለብኝ እየተሰማኝ ነው። ምክንያቱም አሁን ያለሁበት ደረጃ ለህይወት አስጊ በሚባል ደረጃ ላይ ስላለው ማለት ነው። እንግዲህ ዛሬ ቀጠሪያታለሁ። ዛሬ የቀጠርኩት ዋናው ምክንያት የቤት ውክልና ሰጥቻት ነበረ። እሱን ውክልና የሚጨረሱ ነገሮች ስላሉ እነሱን ዶክመንቱን ለመቀበል ነው። ዶክመንቱን ይዛልኝ እየመጣች ነው። ያን ዶክመንት እቀበላለሁ። በሁለተኛ ደረጃ ግን በትንሹም ቢሆን ዋጋ የከፈልኩለትን ፍቅር ወደ እኔ ለማምጣት እሱን ከእሷ ጋር በመነጋገር ስልክ ደውዬላታለሁ፣ ቴክስት አድርጌላታለሁ። በጣም ብዙ ነገር እያለች ነበረ። አትበጥብጠኝ፣ ትዳሬን እወደዋለሁ እንደዚህ ምናምን እያለች ስለነበረ እሱንም ያው ለመመለስ በዋናነት እየተነጋገረ ነበረ። ስለዚህ ይህንን ዋና ጉዳዮችን እነዚህን በማሰብ ወደ እናንተ ለማድረስ እገደዳለሁ ማለት ነው። በነገራችን ላይ ቪዲዮ ወይም ደግሞ እንደዚህ እየቀረጹ ውሎና ዳር እንደ መቅረጽ ያክል የሚያስጠላ ነገር የለም። እሱን ፈልገው አይደለም። ግን ይሄ ለኔ መረጃ ነው፣ ትልቅ መረጃ ነው። በቪዲዮ የተደገፈ ነገር ከጽሁፍ ይልቅ ቪዲዮ ያለው ነገር ሞር ታማኝነት አለው ብዬ አስባለሁ። ይህንን እንደዚህ ባልሰራ ኑሮ በዋናነት ሜላትንም ላገኛት አልችልም ነበረ። ስለዚህ እንደ ጉዳይ የያዝኩት ምንድነው ሜላትን ደውዬላታለሁ። ስለ ህይወትና ስለ ህይወታችን ስለ ቀደመው ህይወታችንና እንዲሁም ደግሞ ስለ ቤቱ ጉዳይ የምናወራበት ይሆናል። በነገራችን ላይ እዚህ ጋር ማወቅ ያለባችሁ ነገር ምንድነው እኔ ስለ ገንዘቡ አይደለም መጀመሪያ ፍቅር ይቅደም በሚል ከገጠር እስከ ከተማ ድረስ ተመላልሼ መድኃኒዓለም አግዞኝ እሷን አግኝቻታለሁ። ስለዚህ ይህንን እንትን ውክልና የሰጠዋትን ደግሞ በዋናነት ይህን ውክልና በሰጠውባት ጉዳይ ማለት ነው ስናወራ ሁለት አይነት ነገር ነው ያየሁት። የመጀመሪያው ነገር ምንድነው ገንዘብ አይደል እንዴ የት ታጠዋለህ አለችኝ። በሁለተኛ ደረጃ ደግሞ ዶክመንቱ እኔ ጋር አይደለም አጎቴ ጋር ነው ስትለኝ የሆነ ነገር ተጠራጠርኩኝ። ምንድነው? ምክንያቱም ውክልና ሰጥቻታለሁ። እሷ ደግሞ ጎበዝ ነች፣ በጣም ቤቱን አስጨርሰዋለች። አሁን የሚቀሩት የመብራትና የውሃና ሌሎች ጉዳዮች ናቸው እንጂ ሌሎች ኦልሞስት ረሳቸዋለች ማለት ይቻላል። ስለዚህ ይህንን በማሰብ እሷን ዶክመንቱን ልቀበላት ዛሬ እየመጣች ነው ማለት ነው። በዋናነት የገንዘቡ ጉዳይ አይደለም። በዋናነት ዶክመንቱን ተቀብዬ ነገሮችን ለማስተካከል እሷ ጋር አውርተናል። ግን እሷ ጋር ሁለት አይነት ምላስ እያየሁ ነውና ምን ሊሆን ይችላል የሚለውን ከሷ ምን ሰማ ይሆናል። እየመጣች ነው። በጣም ብዙ እየጠበቅኳት ነው። በእርግጥ ውስጥ ለውስጥ ስለሆነ ሊጠፋባት ይችላል። እሱ ይታወቃል። እሱን ታሳቢ አደርጋለሁ። ግን በጣም ብዙ ያስጠበቀችኝ ስትመጣ የሚሆነውን ያለን እያንዳንዱን ከሷ ጋር ትሰማላችሁ። ሁላችሁም ፍርዱን ለእናንተ ትቻለሁ። ኦኬ መታለች። እስኪ የሚሆነውን አብረን ያለን። ደግሞ ዛሬ ዘንጠሻል እባክሽ።
ምንድነው? በጣም ዘገየሽ እኮ በእናትሽ። አረ በመድኃኒዓለም በእርግጥ ውስጥ ለውስጥ ነው ይገባኛል። ምንድነው? እንደዚህ ደግሞ አትኮሳተሪ። እኔ እኮ ግራ ገባኝ እኮ ባንቺ ልጅ ጉዳይ። ደህና ነሽ? እንዴት ነሽ? ሁሉ ሰላም ነው አለሽ? ዘንጠሻል? የሆነ እስኪ ያዡ በደንብ ደግሞ እንዴት ነው? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። አየሽው ቪዲዮአችን? ለምንድን ነው የማታየው? ስላልፈለኩ። ለምንድን ነው የማትፈልጊው? ግዴታ አለብኝ። ግዴታ ስለሚመለከትሽ ግዴታሽ ነው። እያንዳንዱ ነገር እኮ አንቺን ይመለከታል አይደል? ስለዚህ ነው የቀጠርኩኝ። በዋናነት የቀጠርኩሽ በእርግጥ ዶክመንቴን ልቀበልሽ ነው። ከዛ በተረፈ ያለውን ነገር ግን ፍቅር ይቀድማልና ያው የነበረውን ነገር በማሰብ አንቺ ፍቅራችንን ብለሽ እንድትመጪ ያለሽን ግንኙነት ከዛ ጋር እንድታቋርጪ እፈልጋለሁ ብዬ ደጋግሜ በስልክም ነግሬሻለሁ፣ ጽፌልሻለሁ። ደግሞ ስልክ ማታነች ለምንድን ነው? እኔ እኮ ባለ ትዳር ነኝ። አንተ በፈለግከው ሰዓት ላነሳልህ፣ በፈለግከው ሰዓት ልታገኘኝ አትችልም። እኔ እኮ ይሄ ባለ ትዳር ነኝ። እኔ እኮ ካንተ ጋር እንደዚህ አላደርግም። እኔ እኮ ካንተ ጋር ያለኝን ግንኙነት አልፈልግም። ይህንንማ ደጋግመሽ አልሽኝና ሰለቸኝ። አሁን የምፈልገው ነገር ምንድነው ካልሽኝ የመጀመሪያው ነገር ዶክመንቴ እንድትሰጪኝ፣ ከዛ በተረፈ ያለውን ነገር ደግሞ ምክንያቱም ዶክመንቱን የምናስተካክላቸው ነገሮች አሉ ያልተስተካከሉ የቆጣሪ እና የመብራት የምናምን ጉዳዮች ገና ናቸው። ስለዚህ እነሱን እናስተካክላለን። እሱን እፈልጋለሁ አንደኛው። በሁለተኛ ደረጃ ያለው ደግሞ እባክሽ በቃ ከፈልኩልሽ ባልልም እንኳን በትንሹም ቢሆን መስዋዕት ከፍዬልሻለሁና ያንን አስበሽ ትዳራችንን እንመስረት ነው እያልኩሽ ያለሁት። በጭራሽ እኔ እኮ የመጣሁት እዚህ ጋር ስለ ሌላ ነገር ልታወራኝ ሳይሆን በቃ ስለ ዶክመንቱ ነው እናወራለን። በቃ ያለውን ነገር እሱን ማስጭኝ ሲጀመር ምን እናወራለን እኮ እንትና አያስፈልግም እኮ ስጭኝና እሱን ይዤ እሄዳለሁ ዛሬ። ግን በዋናነት ደግሞ ይሄኛው ጉዳያችን እንዳልኩሽ ትዳራችንን እንመስረት ነው። ይሄኛው ምንድነው ደግሞ? እስኪ ሰው ያየን እኮ ለምንድን ነው እና ምን አገባኝ? ምን ይገርማል ሰው ማየቱ እንዴ? ሰው ማየት የለበትም አልሽኝ። እሺ ውስጥ ለውስጥ ቀጠርኩሽ መጣሽ። ምክንያቱም ሌላ ቦታ እኮ አደባባይ ላይ ካፌ ላይ ወይም ደግሞ ሌላ መዝናኛ ቦታ ምናምን በቀጥርሽ ደስ ይለኝ ነበር። አንቺ ግን ሰው ማየት ስለሌለበት ውስጥ ለውስጥ ገብተን ማግኘት እፈልጋለሁ አለ ያልመጣ ምናምን ስትኝ እሺ ይሁን ታዛዥሽ ነኝ ብዬ እንደዚህ አይነት ቦታ ውስጥ አንቺን እንዳገኝሽ ፈለኩ። አንቺ ደግሞ መተሽ የምታወሪው ነገር ሌላ ነው። እኔ ትዳር ባለ ትዳር አላች ባለ ትዳር እንደሆንሽማ እኮ ውስጥ ላይ ቤትሽ ድረስ ገብቻ አየሁት አይደል እንዴ? ምንድነው የምታወሪው አንቺ? ማለት የመጀመሪያ ህይወት እንኳን አሁን እንኳን 8 አመት እንኳን እንደዛ ራሱ ተምረህ አልወጣም ልበል ነው ተመልሰህ ወደዛ ነገር መግባት ፈልጋለህ ማለት አሁን የኔ ባለቤት ቢያይ ምን የሚፈጠር ምን አገባኝ እንዴ? ምናልባት ያንቺ ጥፋት የሚሆነው ስላልነገርሽው ሊሆን ይችላል። ያሳለፍሽውን ነገር ስላልነገርሽው ነገር ይሁን ሸፋፍነሽ ዘው ብለሽ ትዳር ውስጥ ስለገባሽ እሱ የራስሽ ፋውል ሊሆን ይችላል፣ ችግር ሊሆን ይችላል። የኔ ጉዳይ አይደለም። የኔ ጉዳይ ግን ስቲል ያለው ነገር እንደምወድሽ እንደማፈቅርሽ ላንቺ ብዬ እዛ ውስጥ እንደገባው እንድትረጂ የምፈልገው እሱን ብቻ ነው። ይሄን ደግሞ ካንቺ በላይ ማንም ሊያውቅልኝ አይችልም። እኔ 5 አመታትን ሙሉ እየተመላለሽ ስትጠይቅኝ አይዞህ ተስፋ እንዳትቆርጥ በርታ፣ ስትወጣ እንደዚህ ስራዎችን እንሰራለን፣ የቤቱን ጉዳይም እያስፈጸምኩት ነው፣ ዳር አደርሰዋለሁኝ እያልሽኝ እንደነበርም መቼም ይሄን ካንቺ በላይ ማንም የሚያውቅ የለም። ወንድሜ ከጎኔ ባልነበረበት ሰዓት አንቺ ከጎኔ ሆነሽ ነገሮችን ሁሉ እየተከታተልሽ ኃላፊነት ወስደሽ እየሰራሽ እንደሆነም በጣም ብዙዎቹ ያውቃሉ። በተለይ ውስጥ ያሉት ጓደኞች። እኔ በዛ እኮ አደንቅሻለሁ። በጣም ያንቺ ችግር የሚሆነው ግን ምንድነው ካልሽኝ 3 አመት የሚያስቅ አይደለም ባይዞይ በቃ ከዛ ጊዜ በኋላ ስመጣ ደግሞ ምንድነው አንደኛ አንቺ የለሽም፣ አድራሻሽ የለም፣ ስልክሽ የለም፣ ጥፍት ከዛስ አንዴ ከተማ አንዴ ገጠር ነው የመመላለስ። ይሄ ነው እንዴ የፍቅር ዋጋው? በነገራችን ላይ አንዴ ከተማ አንዴ ገጠር እየተመላለስኩ ባልፈልግሽ ኖሮ እና
እግዚአብሔር ረድቶኝ ደግሞ ባላገኝሽ ኑሮ ዶክመንቱን የቤቱን ጉዳይ እያንዳንዱን ነገር በምን ፈልገሽ ነበር መሰጪኝ? አሁን ያልሽውን ዶክመንት እስኪ እቺን ብቻ መልሽልኝ። እሺ መልስልሃለሁ። አሁን አንተ እኔ መጀመሪያ እኔ እናንተ ስንለያይ በእብድ ነበር የተለያየ ነው እኮ የተለያየ ነው። ልንገርሽ ያንቺን አልፈልግም። እኔ እነግርሻለሁ። ሲጀመር 15 ዓመት ስንት ዓመት ተፈረደብህ አልሽኝ? 15 ዓመት ተፈረደብኝ ስልሽ እዛው ላይ ነው ቀይር ያልሽው። ፊትሽ አሁንም ይመጣብኛል። 15 ዓመት ያ ማለት አሁን ከዛ ከወጣው በኋላ የሚገባኝ ምንድነው 15 ዓመት የሚለው አእምሮሽ ውስጥ አለ። እስከዛ ዓመትማ አልጠብቀውም አይነት ነገር አሁን የገባኝ ማለት ነው። እንደዛ አይነት ነገር ነው አይደል? እንደዛ ነው የተሰማሽ? ቀና በለሽ አውሪኝ ደግሞ እንዴ! ምንድነው አንገትሽን የምታቀረቅሪው? አረ እግዚአብሔር ይመስገን እኔ ሙሉ ጤነኛ ነኝ። ፈጣሪ ይመስገን። ራሱ ቀርቤ ማውራት ራሱ አይ ይውልህ አሁንም ክብር ካለ ብዬ ነው የመጣው። እኔ ላመናጭቅሽ አይደለም። ስለዚህ በቃ በስነ ስርዓት አዋራኝ። ሴት ልጅ ነኝ። ይኸውልህ ሴትነትሽን አክብሬ የቀድሞ ፍቅራችንን አስቤ አሁንም ደግሞ ያ ፍቅር ስቲል እንዳልቀዘቀዘ በማሳየት አንቺ በምትይኝ ሁሉ እየተስማማው እንደሆነ ደግሞ ሊገባሽ ይገባል አይደል እንዴ? ይሄንንማ መቼም ካንቺ በላይ ማንም አያውቅም። ስለዚህ እንዴት ነበረ ልታስረጅኝ? እንዴት ነበረ ልትሰጭኝ ያሰብሽው? እቺን ብቻ መልሽ። ይኸውልህ እኔ አሁን የምነግርህን ነገር አዳምጠኝ። ዝም ብለህ የራስህን ብቻ ስሜትን አዳምጠኝ። እኔን ብቻ ሁሌ እኔ እንደ ጥፋተኛ አድርገህ ልታወድ ደግሞ በአንድ ነገር ስንስማማ ነው ይሄን ነገር የምነግርህ። ምንድነው እሱ? ይሄ ቪዲዮ ቀርጻ ይሄ ስታጠፋልኝ በባለፈው የቀረጽከውን እኔ አልፈልገውም። ለምን መሰለህ? ባለቤቴ በመጣ ገባ ቁጥር በሰቀቀን ሁሌ በሰቀቀን መኖር አልፈልግም። ገባ? ለምንድን ነው በሰቀቀን የምትኖሪው? እኔ ከዛ ሰቀቀን ይኸውልሽ እኔ ከዛ ሰቀቀን እንድትወጪ ያንኛውን ትዳርሽን ይኸውልሽ አንደኛው ያንቺ ችግር እኮ እኔ ጋር ብቻ አይደለም። እዚህ አሁን የገባሽበትም እኮ ችግር ነው። ምክንያቱም የኋላ ታሪክሽን ሳትናገሪ ገባሽና አሁን እኔ ስወጣ ጉድ መጣ። አብሮሽ ተከትሎሽ ገባ ማለት ነው። አሁን አታረሻሺ እንዴት ልትሰጭኝ አስበሽ ነበረ? አሁን ያሽውን ዶክመንት ነው በቃ ስትፈታ ሰጣለሁ ብዬ ነው ያሰብኩት። በምንድን ነው የምትሰጪኝ? ወይስ ደግሞ ላይኩን ተፈቷልና ተብሎ በነጋሪት ይጎሰማል? በቴሌቪዥን ይነገርልሻል? ማቀው ነገር የለኝም። ምንም ማቀው ታሪክም የለም። እንደዚህ ነገር ሁላችንም ችግር ነው። ይኸውልህ እኔ ስለ ህግ ማቀው ነገር ምንም ነገር የለኝም። ደግሞ እኔ ልትረዳኝ ይገባል። በቃ እኔ 15 ዓመት ነው የተፈረደብኝ ስትለኝ አንደኛ እኔ ሴት ልጅ ነኝ፣ ሁለተኛ ደግሞ የቤተሰብ ጫና አለ፣ ጓደኞች አሉ፣ በዙሪያ ብዙ ማህበረሰቦች አሉ አይደል? ከሰው ጋር ነው መቼም የምትኖረው እና ጫና አለብኝ። የኔ ጓደኞች እኮ ዛሬ ወልደዋል። ገባ? በቃ ለዛ ነው እኔም በቃ አሰብኩኝ። አንተም እንደዛ ስትሆን ደግሞ በቃ እንደዛ 15 ነው በቃ የተፈረደብኝ ብለህ ተስፋ ስታስቆርጠኝ ምናምን የቤተሰብ ጫና ሲያድርብኝ በቃ ወደዚህ ህይወት ገባው። ይሄ ነው የተፈጠረው። ምናልባት ብዙ እኔ ስቃይ ያሳይቻል። እሱን እረዳሻለሁ። እሺ እሱን እረዳሻለሁ። ግን ምን ማድረግ ነበረብሽ መሰለሽ? አንቺ ዝም ብሎ በዛው እልም ከማለት ወይም ደግሞ ጥፍት ከማለት መተሽ እኔ እኮ ቤተሰብ እንዲህ እያለኝ ነው፣ ጓደኞቼ አግብተው እየወለዱ ነው፣ እንደዚህ አይነት ችግርም እየደረሰብኝ ነው ብለሽ ነግረሽኝ፣ ይኸውልሽ እኔ እዛ ጋር ያለውን ነገር እኮ ነው የእውነት ነው የምልሽ። እኔ ለአንቺ 5 ዓመት የታሰርኩት እኮ በፍቅር ነው ብዬሻለሁ። በፍቅር 5 ዓመት አንቺን እያሰብኩ በቃ ለሷ የማደርገው ነገር ነው፣ ለሷ የማደርገው ትንሽዬ መስዋዕትነት ነው ብዬ እኮ እሱን ተቀብዬ እኮ እየኖርኩ ነበረ። ከዛስ አንቺ ያችን 5 ዓመት ተመላለሽ፣ እሺ 15 ዓመት ተፈረደብኝ ስልሽ ጭራሽ ምናምን ብለሽ በዛው ጥፍት ከማለት እንዲህ አይነት ችግር እየደረሰብኝ ነውና ምን ይሻለኛል ብትይኝ እዛው ጋር ወይ ተስፋዬን ቆርጬ በቃ ወጥቼም ለማፈላለግ አልሞክርም። በቃ ዶክመንቱን ደግሞ ለሚመለከተው አካል ሌላ ካንቺ ውክልና አንስተው ሌላ አካል ውክልናውን ይይዝ ነበረ። አንቺ በዛው ጠፋሽና በቃ አይመለከተኝም አይነት ነገር ሌላ ባዕድ ሰው ማለት እኔ በራሴ ወንጀል እንደገባው ቆጠርሽው። በዛው ተናልሽ የመጀመሪያውን ችግር የፈጠርሽው እዛ ጋር ነው። ስለዚህ ያ ችግር ደግሞ ቤትሽ ድረስ አብሮሽ መጣ። እንዴት መጣ ካልሽኝ የኋላ ታሪክሽን ሳትናገር ያገባሽ። አሁን ደግሞ እንደተፈትቼ ቤትሽ ድረስ መጣ ሌላ ችግር መጣ። አሁንም ላረጋግጥልሽ ነገር የምፈልገው ምንድነው? እርግጠኛ ሆኜ ልንገርሽ፣ እኔ ከዛ ሰውዬ ጋር ያለሽን ግንኙነት ካላቆምሽ አሁንም ድጋሚ ቀን አልመጣም።
ማታ በተኛችሁበት እመጣለሁ። እዛ ጋር ጉድ ይፈላል ማለት ነው። ምንድነው ከኔ ህይወት የምትፈልገው? ካንቺ ህይወት የምፈልገው አንቺን ነው። የደከምኩበትን 8 ዓመት ያቃጠልኩበትን ሞራሌ የወደቀበትን እያንዳንዱን ነገር ባንቺ ካሳ እፈልጋለሁ። ካሳ ስልሽ ደግሞ የገንዘብ ካሳ አይደለም፣ የቁስ ካሳ አይደለም፣ የሞራሌን ካሳ። ይሄ ሞራሌ ደግሞ የሚጠበቀው አንቺን ሳገኝ ብቻና ብቻ ነው። ይህንን አስቢበት። በቃ አሁን ዶክመንቱ በቃ ሌላውን ተይው። ዶክመንቱ ሲጀመር እኔ ይዤው አልመጣሁም፣ ሩቅ ቦታ ነው ያለው። ምን ማለት ነው? አው ይዤው አልመጣሁም ማለት ነግሬሃለሁ። ማታም እኮ ስትደውልልኝ ነግሬሃለሁ። እኔ ሲጀመር ያስቀመጥኩት ሩቅ ቦታ ነው። እኔ ሲጀመር አጎቴ ምናምን ያልሽው ነገር እንዳይሆን መቼም አይደለም። ቆይ ይኸውልሽ እንደምትፈታ አላወኩም። ስለዚህ ሩቅ ቦታ ነው ያስቀመጥኩት። አንቺም ማዛው ጨለማ በስብሶ ይቀመጣል ብለሽ ነበር ያገባሽው። እሷ ነው አሁን እየገባኝ ያለ ጉዳይ ነው። አሁን ዶክመንቱን ይዘሽዋል ወይስ አልያዝሽውም? ይሄን ብቻ መልሽልኝ። አልያዝኩትም። እንዴት ማለት አልያዝኩትም? ታዲያ ምንድነው እንደዚህ ዘለዘል እያደረገ ያመጣሽ? ኧረ በእግዚአብሔር ቢያንስ ሰው እንኳን ያየኝ ነው። እኔ ምን አገባኝ? ምን አገባኝ? እኔ ስለ ሰው ነው እንዴ የምኖረው እንዴ? እኔ እኮ እሱ አይመለከተኝም ብዬሻለሁ አይደለ እንዴ? እኔ እሱ አይመለከተኝም። ይኸውልህ አንድ ነገር እሺ እኔን አዳምጠኝ። ምንድነው የማዳምጥሽ? ልለምንሽ፣ በቃ ልለምንህ። ምንድነው የምትለምኝኝ? በቃ አንደኛ ቪዲዮ እኮ የሚያለማምን ነገር አጥፋልኝ። እሺ ማለት በባለፈው አንዴ ብቻ እኔ ብቻ አስጨርሰኝ። እሺ ታወራ ድረስ እኮ ነው። እሺ ላስጨርስ። እሺ አንደኛ ቪዲዮን አጥፋልኝ። ሁለተኛ ደግሞ በየጊዜው ቪዲዮ እንደዚህ ካሜራ እየደቀቅ እኔ አልፈልግም እንደዚህ ነገር። እኔ በትዳሪ ደስተኛ ነኝ። እባክህ ህይወቴንም አትበጥብጠው። ልለምንህ። እሺ ሴት ልጅ እህት አለ አይደል? እግዚአብሔር ይመስገን አሉ። እሺ በቃ ልለምንህ፣ የእውነቴን ነው። በቃ ይሄው በቃ። ምን ማለት ነው? ኧረ በእግዚአብሔር ተነሽልኝ እንዴ! ተነሽ ከህይወቴ እኮ ነው ወይ ተነሽ። በብድግ ቢሆን አይደለም። እኔ ሲጀመር እንኳን አንቺን የትኛዋንም ሴት አከብራለሁ። በቃ የሚገባቸውን ነገር አደርጋለሁ። እዚህ እንድትንበረከኪ አይደለም። ስለተንበረከክሽ ደግሞ መሆን ያለበት ነገር ይቀራል ማለት አይደለም። አሁን እኔ እያየሽ አውሪ። ለምን አልያዝሽውም ነው ጥያቄው። ለምን አልያዝሽውም? እኮ እኔ ጋር አልነበረም ያስቀመጥኩት፣ ቤተሰቦቼ ጋር ነው። በቃ አጎቴ ጋር ነው ያለው። ስለዚህ አላመጣሁትም። ኃላፊነቱ የማን ነው? የኔ ነው። እና ታዲያ ለምን አሳልፈሽ ሰጠሽ? አንቺ ማስቀመጣትሽን ቤት ምንድነው? ምን እንዳትባይ ነው? እንዳይጠይቅሽ ነው ባለቤትሽ ነው ወይስ ሌላ ማላውቀው? ባለቤትሽ አትበለኝ በቃ። ነው ወይስ ሌላ ማላውቀው ጉዳይ አለ? ምንም የማታውቀው ጉዳይ የለም። መጣሁ እስከ ቤቴ ድረስ መጣሃል አይደለ? ከዚህ በላይ ምን ፈለግ? ይኸውልሽ እኔ አሁንም ማውቀው ምንድነው ሜላት ዋጋ የከፈልኩላት፣ በትንሹም ቢሆን ዋጋ የከፈልኩላት ሜላት አግብታ መጠበቋን ብቻ ነው። እኔም ማውቀው ይሄን ነው። ምን እንዳደርግ የምትፈልገው? አንደኛ አልኩሽ እኮ አሁን ጉዳያችን ዶክመንቱን እንድትሰጪኝ፣ ሁለተኛው ጉዳያችን ደግሞ ትዳርሽን ፍችና እኔ ዶክመንቱን የምፈልገው መጨረስ ያለብኝን ለመጨረስ ነው። በዋናነት ግን አንቺን እፈልጋለሁ፣ ትዳሬን እፈልጋለሁ። እሱን አድርግልኝ ነው። ይሄ ደግሞ ሊሆን አይችልም። እኔ በጭራሽ ባልኩ እኮ በጭራሽ ትዳሬን ልፈታው አልችልም። ልፈታ አልችልም። ነገር ግዴታሽ ነው። ለምን? እሱ ግዴታሽ ነው። ትዳርሽን ምን ልታረገኝ ነው? ምን ታረገኝ ነው? ምን ልታረግ? ያው የለመድኩት ነው። ድጋሚ እሄዳለሁ። ምን ችግር አለው? ስለዚህ አሁንም አልተማርክም ማለት ነው። አየህ፣ አይ አንቺ እድሜ ላንቺ ስንቱን ተማርኩት። ብትማርማ ኖሮ እንደዚህ አትሆንም ነበር። ይኸውልሽ የምፈልገውን ነገር ካላገኘው ምን ወስናለሁ ብለሽ ታስባለሽ? አይደለም። ቆይ እስከ መቼ ድረስ ነው ጫካ እንደዚህ እየቀጠርክም? ሲጀመር እኔ ካንተ ጋር መገናኘት አልፈልግም። ይኸውልሽ ባለትዳር ሴት እኮ ነኝ። ገባኝ። ይኸውልሽ ነይ ወደዚህ ነይ። እሺ አንደኛ ይሄን ካሜራ አጥፋለሁ። ምን እንዳሉ ታውቂያለሽ? ሲጀመር ካሜራው ነው እንደሚደንቅሽ። ብቻህን አትሄድ። የህግ አዋቂዎችን ሌሎች ሰዎችን ማብራ ይዘህ ሂድ እንጂ ብቻህን አትንቀሳቀስ። ጭራሽ የባሰ ጦስ ውስጥ ትከታሃለች ብለዋል። ነው ወደዚህ። አዎ ባለቤቴ እየደወለ ነው። እባክህ ልሂድበት። እሺ ቢያንስ ይደውል፣ አናግሪው ከፈለግሽ። ምን አገባኝ? ሄሎ ወይ እንዴት ነህ? አይ ወጣ ብዬ ነው መጣሁ። ኧረ አይደለም። ኧረ መጣሁ ትንሽ በቃ መጣሁ። እሺ
ይኸውልሽ እያንዳንዱን ነገር ከውስጥ ጀምሮ ከቤትሽ ጀምሮ ያለው ነገር አስተካክለሽ ትዳራችንን እንመራለን። አሁንም ቢሆን አንቺ ከዛ ሰውዬ ጋር እቀጥላለሁ የምትይው እንደው አሁን እኮ ግዴታሽ እኮ ነው፣ በቃ ግዴታሽ ስለሆነ ስለዚህ ያንን ታዩና ነይ፣ ስትፈልጊ ተነጋገሪ፣ ስትፈልጊ አንቺ በምትችይው አመቻችና ነይ። እኔ አንቺን የማስተዳደር ምንም ሊከብደኝ አይችልም። በጭራሽ እንዳታስቡ፣ በጭራሽ ማለት በጭራሽ እኔ ካንተ ጋር መቼም አልሆንም፣ መቼም ገባህ አይደለ? እኔ ዛሬ አክብሬ የመጣሁት በቃ ሌላ ነገር ልታወራኝ የሆነ በቃ ጸጽቶ ምናምን ወይም ቪዲዮ ልታጠፋልኝ በቃ በሰላም ህይወቷን ትኖር መስሎኝ ነው። እንደዚህ ታደርገኝ መስሎኝ አልመጣም ነበር። ገባህ? በጭራሽ አልሆንም። ይኸውልሽ አሁንም ድጋሚ ላስታውስሽ የምፈልገው ነገር ምንድነው? ይኸው አሁንም ድጋሚ ላስታውስሽ የምፈልገው ነገር እንደባለፈው በጠራራ ፀሐይ የምመጣ እንዳይመስልሽ። ሞክራታ ከባለሽ ጋር በተጋደምሽበት ቤት ድረስ እመጣልሻለሁ። አድርገው፣ በእርግጠኝነት ጠብቂ። ይሄንን ደግሞ እኔ ለይኩን አደርገዋለሁ። አድርገው። ይኸውልሽ ጥይት እንዲህ ቢደቀንብኝ እንኳን ይኸው ምን የምፈራ ሰው አይደለሁም። ህይወት የሚያጓጓኝ አይደለሁም። እኔም ደግሞ ትዳሬን አልፈታም። በቃ እሱን እናያለን። ጭራሽ ወይ